ቤተሰቦቼ ዛሬ ግን ማለት ነው እነዚህ አስተዋይ ልጆች ማለት ነው በተለይ ቤካ የተናገረው ንግግር ትክክል ነው። ሀይሚ ከብሩኬ ማወቅ የፈለገችው ነገር አለ። እውነቴን ነው የምላችሁ ቤተሰቦቼ፣ ሀይሚ ከብሩኬ ማወቅ የፈለገችው ነገር አለ። ብሩኬ አልተረዳትም እና በመካከላቸውም ያው ቤካ እንደተናገረው የዳኒ ስራ ሁለቱን የመለያየት ነው። ወን ደግሞ ሀይሚን ወደ ራሱ ማምጣትና ሁለቱን የመለያየት ስራ፣ ወን ደግሞ ሌላ ስራ ውስጥ ነው ያለው ዳኒ ማለት ነው። ይሄንን ነገር ደግሞ ብሩኬ ሊረዳው ይገባል። እና ዛሬ በዚህ አጋጣሚ ቤካንና ፍፄን የእውነቴን ነው የምላችሁ በጣም በጣም አስተዋይ ንግግራቸው መሬት ጠብ የማይል ንግግር ነው እና ሀይሚንና ያው ብሩኬን አንድ ለማድረግ ነው፣ ነገሮች እንዲፈቱ ነው። ያው በሌላ መንገድ ከሆነ ከዳኒ ጋር ነገሮችን መፍታት፣ ካልሆነ ደግሞ ያው ፍፄም እንዳለው ቁጭ ብሎ ተነጋግሮ ነገሮችን ፈቶ ሀይሚና ብሩኬ ወደ በፊታቸው ፍቅራቸው እንዲመለሱና የዳኒ ስራ ደግሞ ያው ሀይሚንና ብሩኬን የመለያየት ስራ ነው። ሁላችንም እንዳልነው ዳኒ ሆን ብሎ የያዘው ብሩኬን የማስቀናት እየመሰለው ሁለቱን የመለያየት ስራ ነው ዳኒ የያዘው ማለት ነው። በዚህ አጋጣሚ ብሩኬ ያው ከዚህ በኋላ የኔና የሀይሚ ነገር አብቅቷል የሚባል ነገር የለም። እንዲህ በቀላሉ አብቅቷል የሚባል ነገር የለም። ፍቅር ውስጥ እውነተኛ ፍቅር ውስጥ ሀይሚ ደግሞ የተረጋጋች አስተዋይ ልጅ ናት። እውነተኛ ፍቅር እሷ ጋር ስላለ የሆነ ነገር ማወቅ ስለፈለገች ነው ቤካም እንዳለው ማለት ነው። እና የሆነ ማወቅ የፈለገችው ውስጧ ማወቅ የሚፈልገው ነገር አለ። ያው ብሩኬ ያልተረዳትም እንጂ ሲመስለኝ ቤተሰቦቼ ያው እሷን በእርግጥ ያው ብሩኬ ሲናገር ያው እሷ በፊቱኑ በይቅርታ እሷና ዳኒ ቢያልፉ ነገሮቹ እዚህ ደረጃ አይደርሱም ያለው ግን ቢሆንም ብሩኬ አሁንም አንተ አስተዋይ ልጅ ነህ። ከዳኒ 100% ትበልጣለህ በብዙ ነገር በማስተዋልም ሰከን ብለህ በፊት የሰጠውን ጊዜ አሁንም ነገሮችን ትተህ ለሀይሚ ስትል በተለይ ዳኒ የሚሉት ሴጣን እግዚአብሔርን ቤካ እንዳለው ማለት ነው የሴጣን ስራ ነው በመሀላቸው እየሰራለው እና ይህ ልጅ ከመሀላችሁ አጥታችሁ አንተና ሀይሚ ታርቃችሁልን ነው እኛ እንድትመጡ የምንፈልገው። የእናንተ መለያየት ሴጣን እንጂ ማንም ሰው የሚወዳችሁ ሰው የእናንተ መለያየት አይፈልግም። እና ብሩኬ ሰከን በል ተረጋጋ። አውቃለሁ ብዙ ታግሳችኋል። አንድ ሰው ታግሶ ታግሶ የሆነ ሰዓት ላይ በቃ ማንንም አይሰማም። ያ ነገር እንደዚህ አይነት ሰው እንደ ብሩኬ አይነት ሰው ማለት ነው። እና ብሩኬ መረጋጋት አለብህ። ሀይሚ በጣም ነው የምትወድህ፣ አንተም ሀይሚን እንደምትወዳት በጣም እናውቃለን። እና እኛ እንደ በፊታችሁ በፍቅር በሰላም እንድትመጡልን ነው የምንፈልገው። ነገሮችን ደግሞ ከዳኒ ጋርም ያለውን ችግር ከሶሲ ጋርም ከዳኒ ጋር ያለውን ችግር በትክክል በወንበር ዙሪያ ቁጭ ብላችሁ ፈታችሁ ለአንዴና ለመጨረሻ ከህይወታችሁ ማስወጣት ነው ያለባችሁ። እና ፍፄ ጋር ደግሞ ያየሁት ነገር ይሄን ነው። ነገሮችን በሰከነ ሁኔታ መፍታት ነው እና ዳኒ ማን ነው ብሩኬ መረጋጋት አለብህ። የእውነት ሀይሚ ጠልታህ አይደለም። ሀይሚ የእውነቴን ነው እንደዚህ አይነት ልጅ አይደለችም። ቤተሰቦች ብሩኬ ደግሞ እንደዚህ አይነት ልክስክስ ባህሪ እንደሌለው እኮ ታውቃለች። ግን ቤካ እንዳለው የሆነ ማወቅ የፈለገችው ነገር አለ። በቃ የሆነ ማወቅ የፈለገችው ነገር አለ እና በዚህ አጋጣሚ ቤካ ያው ለሀይሚዬ ምርጥ ጓደኛዋ ነው። የእውነቴን ነው ምላችሁ ማለት ነው። ምርጥ በቃ ይረዳታል። የሆነ ውስጧን ያነበበ እስከሚመስላችሁ ድረስ ሀይሚን ይረዳታል ቤካ ማለት ነው። እና ብሩኬም ያው ተረጋግተ ለሀይሚ ጊዜ ሰጥተ ሁለታችሁ ቁጭ ብላችሁ አውርታችሁ ነገሩን መፍታት አለባችሁ ብዬ ነው ማስበው ቤተሰቦቼ። ምክንያቱም ቅመሞች የራሱ በእናንተ የእውነት እየተጨነቁ ነው እና ፍፄና ቤካ ደግሞ ያው ነገሮችን ፈታችሁ ብሩኬና ሀይሜን አንድ አርጋችሁ ዳኒ የሚሉት ጎዶሎ ማለት ነው እና ሶሲ የምትባል ሴትን ከህይወታቸው ውስጥ እንደው ምከሯቸው እስቲ። ለብሩኬም ለሀይሜን መክራችሁ በአንድነት እንደምታመጧቸው ተስፋ